አትሌት ፈይሳ ሌሊሳ ከደረሰበት የመኪና አደጋ በኋላ አነጋጋሪ ምላሽ ሰጥቷል። የኦሎምፒክ የብር ሜዳሊያ አሸናፊው አትሌት ፈይሳ ሌሊሳ በቅርቡ ካጋጠመው አደጋ በኋላ በጤና ሁኔታውና በአደጋው መንስኤ ዙሪያ በማህበራዊ ሚዲያ በተለይም በዩቲዩብ ላይ የተሳሳቱ መረጃዎችን በሚያሰራጩ አካላት ላይ ያለውን ቅሬታ ገልጿል። አደጋው ድንገት ቢሆንም ጉዳት የደረሰባቸው አካላት በሙሉ አስፈላጊውን ሕክምና አግኝተው በአሁኑ ወቅት በጥሩ ሁኔታ ላይ እንደሚገኙም አትሌቱ አረጋግጧል። ለዚህም ፈጣሪን አመሰግናለሁ ሲል ምስጋናውንም አቅርቧል። የአደጋው መንስኤና ጥፋተኛው ማን እንደሆነ ሳያረጋግጡ የሰፈር ወሬ የሚያናፍሱ አካላት የዩቲዩብ ጡረተኞች ሲል የጠራቸው ሲሆን ድርጊታቸው እጅግ የሚያሳፍር መሆኑን አትሌት ፈይሳ ገልጿል። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል ያለው አትሌቱ ደግነት የሌለው ወሬ ማናፈስ ምንም ፋይዳ እንደሌለውና እንዲህ ያሉ አካላትም አንድ ቀን ተመሳሳይ አደጋ ሊያጋጥማቸው እንደሚችል አስታውሷል። አትሌት ፈይሳ ሌሊሳ በመጨረሻም ማህበረሰቡ ካልተረጋገጡና ለወሬ ብቻ ከሚናፈሱ መረጃዎች ራሱን እንዲጠብቅ መልእክት አስተላልፏል።